ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በኢትዮጵያ የምርት ጥራትን ለማስጠበቅ የጥራት ተሸላሚ ነን በሚሉ ማስታወቂያ የሚያስነግሩ ተቋማት ላይ መቆጣጠር ይገባል ተብሏል። ዓለም አቀፍ የጥራት መለኪያ መሳሪያዎችን መሰረት አድርጎ ባዘጋጀው የልህቀት ሞዴል አማካኝነት በኢትዮጵያ ውስጥ የማምረት ስራ የተሰማሩ መንግስታዊና መንግስታዊ ያልሆኑ ድርጅቶችና ተቋማትን በማወዳደር እውቅና እየሰጠ እንደሚገኝ የኢትዮጵያ ጥራት ሽልማት ድርጅት ገልጿል። በተቋሙ 13ኛ ዙር ሀገር አቀፍ የጥራት ውድድር ለማከናወን 71 ድርጅቶችም ተመዝግበዋል። ከነዚህም መካከል ሀረር ቢራ፣ አለርት ሆስፒታል፣ ሜድሮክ ኮንስትራክሽን ጨምሮ ሌሎችም ድርጅቶች መመዝገባቸውን ድርጅቱ ዋና ስራ አስፈጻሚ አቶ ቴድሮስ መብራት ለብስራት ራዲዮ ተናግረዋል። በኢትዮጵያ የሚገኙ ምርቶች የተቀመጠላቸውን ደረጃ በማሟላት ጥራታቸውን መጠበቅ በአገልግሎታቸው አስተማማኝና ተቀባይነትን ያገኙ መሆን ይገባቸዋል ሲሉ አክለዋል። ድርጅቶች ማስታወቂያ ሲናገሩ የተሸለሙበትን ተቋምና የዓመተ ምህረት በትክክል መግለጽ እንዳለባቸው የተጠቆመ ሲሆን ይህንንም ካላደረጉ ሽልማቱን ሊነጠቁና ከመሰል ውድድሮችም ሊታገዱ ይችላሉ። ከሽልማት ባለፈ የስንተኛ ደረጃ ተሸላሚ እንደሆኑ የመጥቀስ ግዴታ እንዳለባቸውም የጠየቀው ድርጅቱ ከሌሎች ተቋማት የሚገኙ ሽልማቶችን በተመለከተ የሚመለከተው አካል ለጉዳዩ ትኩረት ሊሰጥ እንደሚገባ አሳስበዋል። በኢትዮጵያ ደረጃቸውን አሟልተዋል የሚባሉ ነገር ግን በአገልግሎት ደረጃ እንከንና ቅሬታ የሚቀርብባቸው ተቋማት የጥራት ሽልማት እንደማይገባቸውም ተነግሯል። በተጨማሪም የአይኤስኦ ሽልማት የስታንዳርድ ሰርቲፊኬት እንጂ የጥራት ማረጋገጫ አለመሆኑም ተጠቅሷል። በተለያዩ የመገናኛ ብዙኃን የጥራት ተሸላሚ በሚባል ማስታወቂያ የሚያስነግሩት ተቋማት በምን አይነት ደረጃ ምን አይነት ሽልማት እንዳገኙ መቆጣጠር እንደሚገባ አክለዋል ስትል ኤደን ሽመልስ ዘግባለች። ከጓደኛዬ ጋር ድብቅ ፍቅር ጀምረሃል በማለት የገዛ ባለቤቷን በመጥረቢያ በመምታት የግድያ ሙከራ የፈጸመችው ግለሰብ በስራ ተቀጣች። በሻኪሶ ከተማ አስተዳደር የከብት በረት የተባለ ስፍራ የተወለደችው የ27 ዓመቷ አልሚቱ ጃራ ትዳር መስርታ መኖር ከጀመረች 3 ዓመታትን አስቆጥራለች። አልሚቱ ከትዳር አጋሯ ጋር ሰላማዊ የተረጋጋ ህይወትን ትመራም ነበረ። ከተወሰኑ ጊዜያት ወዲህ ግን ይህ ትዳር ክፍተትም ገጠመው። አልሚቱ እጅግ ለምትቀርባትና ለምትግባባት ጓደኛ ባለቤቴ ውጪ በማለቱ ጥርጣሬ ውስጥ ገብቻለሁ በማለትም ታማክራታለች። የአልሚቱ ጓደኛም ይህንን ከሰማች ጀምሮ በተለያየ ጊዜያት የአለሚቱ ባለቤትን ማጥመድ ጀመረች። እንደ ፖሊስ መረጃ ግን በአለሚቱ የተጠረጠረችው ጓደኛ ከባለቤቷ ጋራ የተለየ ግንኙነት እንዳላት የተገኘ ተጨባጭ ማስረጃ ባይኖርም በአካባቢው የአለሚቱ ባለቤት አለሚቱን ፈቶ ጓደኛዋን ሊያገባ ነው የሚል ተጨባጭ ያልሆነ ወሬ በይበልጥ ትዳራቸውን ይበጠብጥ እንደነበረ ብስራት ራዲዮ ሰምቷል። ጥር 2 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይ ግን ጥርጣሬዋን ይበልጥ የሚያጠናክርላን ነገር ተመለከተች። ባለቤቷ ከጓደኛ ቤት ሲወጣ በማየቷ ወደ ቤት ተመልሳ ባለቤቷ እስኪመጣ ተጠብቀውም ነበር። አለሚቱ ባለቤቷን እንቅልፍ እስኪወስደው ጠበቃ ፋስ የተባለውን ባለ 3 ጉጭ ስለታማ መሳሪያ በመያዝ በእንቅልፍ ላይ ያለውን ባለቤቷን ግንባሩ ላይ 2 በማሳረፍ ገድየዋለሁ በማለት የመኝታ ቤቱን በር ዘግታ ከቦታው ትሰወራለች። ከቆይታ በኋላ ከቤት ውስጥ የድረሱልኝ ጩኸት ሲሰማ የአካባቢው ሰውም ተሯርጦ ሲገባ የቤቱ ባለቤት በኃይለኛ ጉዳት ደርሶበት ሲመለከቱ ወዲያውኑ ከተማው ፖሊስ በማመልከት ጉዳዩ የደረሰበት የግል ተበዳይ በፖሊስ ወደ ሻኪሶ ሆስፒታል ተልኮ ሕክምና እርዳታ እንዲያገኝም ተደርጓል። ተጎጂው በሕክምና እርዳታ ከሞት ቢተርፍም ከፍተኛ የአካል ጉዳት ደርሶበታል። ይህንኑ የወንጀል ድርጊት የፈጸመችው አለሚቱ ገድያለሁ ብላ በቀጥታ ከሻኪሶ ከተማ ወደ ነጊሌ ቦረና ከተማ ምሽቱን ተጉዛ ጠዋት ላይ በአንድ ሆቴል አልጋ ተከራይታም ተቀምጣለች። ፖሊስም ባሰማራው የክትትል ቡድን አለሚቱ በአንድ ሆቴል አልጋ ተከራይታ በነጋታው ለማምለጥ ስትዘጋጅ በቁጥጥር ስርም ትውላለች። የምርመራ መዝገቡ በበቂ ሕክምና የተለያዩ ማስረጃዎችም ተጠናክሮ ለአቃቤ ሕግ ይላካል። አቃቤ ሕግም ከባድ የሰው መግደልና የአካል ማጉደል ወንጀል ክስም መስርቶባታል። ክሱን የተመለከተው የምስራቅ ጉጂ ዞን ከፍተኛ ፍርድ ቤትም ሰኔ 3 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አለሚቱ ጃራ በ12 ዓመት እስራት እንድትቀጣ መወሰኑ የኤደን ሽመልስ ዘገባ አመላክቷል። ወደ ውጭ መረጃዎቻችን እናልፋለን። የአሜሪካ ባለስልጣናት ከቁጥጥር ውጪ ሆኖ የሰው ህይወት ባጠፋው ቴስላ መኪና ላይ
ምርመራ ጀመሩ። የአሜሪካ የትራንስፖርት ደህንነት ባለስልጣን አንድ ቴስላ መኪና በድንገት ከመንገድ ወጥቶ ከመኖሪያ ቤት ጋር በመጋጨት የአንድ ሰው ሕይወት ካሳለፈ በኋላ ምርመራ ማድረግ መጀመሩም ተገልጿል። ባለፈው ሳምንት አርብ በአገሩ ሰዓት አቆጣጠር ምሽት 2 ሰዓት ቴክሳስ ግዛት ውስጥ ከመንገድ ወጥቶ አደጋ ላደረሰው ቴስላ መኪና የአሜሪካ ብሔራዊ የመንገዶች ትራፊክ ደህንነት አስተዳደር ሰኞ ዕለት ምርመራ ማድረጉም ጀምሯል። በቴስላ በተገጨው ቤት ውስጥ የነበረችው ሴት ከባድ ጉዳት ከደረሰባት በኋላ በአደጋው ምክንያት ህይወቷ ማለፉን ፖሊስም አስታውቋል። ፖሊስ ጨምሮም የመኪና ሹፌር በአደጋ ወቅትም በአደገኛ እጽም ሆነ በአልኮል ተጽዕኖ ስርም አልነበረም። አሽከርካሪው ለመርማሪዎች እንደተናገረው አደጋው የደረሰው መኪናው አውቶማቲክ ሆኖ በራሱ እየተሽከረከረ በነበረበት ጊዜም ነው። የአሜሪካ መንገዶች ደህንነት አስተዳደር ቃል አቀባይ እንዳሳወቀው መስሪያ ቤቱ በአደጋው ላይ ምርመራ ማካሄድም ጀምሯል። የዓለማችን የመጀመሪያ አሜሪካዊ ትሪሊየን ንብረት የሆነው ዘመናዊ መኪና አምራች ቴስላ ተወካይ መንግስት በተሽከርካሪው ላይ እየተካሄደ ስላለው ምርመራ አስተያየትን ቢጠየቅም ምላሽ አልሰጠም። የፖሊስ ሪፖርት እንደሚያመላክተው ሞዴል 3 የተባለው ቴስላ መኪና አሽከርካሪ መኪናው ከቁጥጥር ውጭ ሆኖ ከመንገድ በመውጣት ከመኖሪያ ቤት ጋራ በመጋጨቱ የሰው ህይወትም ጠፍቷል። የአሜሪካና ኢራን ድርድር ትርጉም የለሽ ነው ሲሉ የእስራኤል ከፍተኛ ባለስልጣናት ተናገሩ። የቀኝ አክራሪ የእስራኤል የገንዘብ ሚኒስቴር ቤዛኤል ስሞትሪች በኢራንና በአሜሪካ መካከል የሚደረገው ውይይት በተመለከተ ሀገራቸው የድርድር አካል አይደለችም ብለዋል። ለእስራኤል ጦር ሬዲዮ እንደተናገሩት እነሱ ለእኛ ትርጉም የለሽ ናቸው፣ በሊባኖስ ውስጥ ሙሉ በሙሉ መስራታችንን እንቀጥላለን ብለዋል። ሂዝቦላ ሊባኖስ ውስጥ እስካለ ድረስ በሊባኖስ ከሚገኘው የጸጥታ ቀጠና እስራኤል መውጣት አይኖርባትም ሲሉም ስሞትሪች አክለዋል። ሂዝቦላ መሳሪያቸውን እስካላወረደ ድረስ ብቻም ሳይሆን ሙሉ በሙሉ ቡድኑን እስኪፈርስ ድረስ ጦርነታችንን ከሊባኖስ አናወጣም ሲሉም ተደምጠዋል። እኛ የምንፈልገው ሂዝቦላ መሳሪያ እንዲጥል ብቻ ሳይሆን ሙሉ በሙሉ እንዲፈርስ፣ በሊባኖስ ውስጥ የመንግስት አካል እንዳይሆንና እስራኤልን የሚያሰጋ ወታደራዊ ኃይል እንዳይኖር ነው ብለዋል። ይህም አስተያየት በአሜሪካና በኢራን መካከል በተደረገው የመግባቢያ ስምምነትና በሊባኖስ ግንባር ላይ ያለውን ጦርነት ለማስቆም ያላቸውን አንድምታ አስመልክቶ በእስራኤል የፖለቲካና የጸጥታ አካል መካከል ውዝግቦችን እያደጉ በመጡበት ወቅትም የተሰማም ነው። ከመጋቢት 2 ጀምሮ በሊባኖስ እስራኤል ጥቃት የተነሳ ከ4100 በላይ ሰዎች ሲገደሉ ከ12000 በላይ ሰዎች ቆስለዋል ሲል የሊባኖስ መንግስት ይፋዊ መረጃም ያሳያል። እስራኤል በቡድናዊ ሊባኖስ ያሉ ቦታዎችንም መያዟንም ቀጥላለች። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ